ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማረስተ ዜናዎቹን ነው። የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ ነገ መጠናቀቁን ተከትሎ በጥቁር ፍልሰተኞች ዘንድ ያለው ስጋት ተባብሷል። ከትግራይ ክልል ወደ ተለያዩ አካባቢዎች የሚደረጉ የሌሊት የህዝብ ጉዞዎች ታገዱ። በኡጋንዳ የታጠቁ ወታደሮች ህዝቡ ሀገር ሰላም ብሎ በተኛበት ከሌሊቱ 7 ሰዓት የሀገሪቱን ታላላቅ የሚዲያ ተቋማት መውረራቸው ተሰማ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይ ኩነኝ። ወደ ቀዳሚው ዜናችን ስናልፍ የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ ነገ ይጠናቀቃል። ይህም በጥቁር ፍልሰተኞች ዘንድ ያለውን ስጋት አባብሶታል። በደቡብ አፍሪካ የምትገኘው የአርትስ ቴሌቪዥን ባልደረባ ቻቺ ታደሰ በደቡብ አፍሪካ ያሉ በተለያየ የስራ መስክ ውስጥ የሚገኙ ኢትዮጵያውያንን በማነጋገር ተከታታይ ፕሮግራሞችን እየሰራች ትገኛለች። ቻቺ ታደሰ የደቡብ አፍሪካ ኗሪ ከሆኑት ልዑል እስጢፋኖስ ማቲያስ ጋር ያደረገችውን ቆይታ ተከታትሎ ናቲማናዬ ተከታዩን ዘገባ አዘጋጅቶላችኋል። ደቡብ አፍሪካ ስደተኛ ጠሎች ጥቁር ስደተኞች ከሀገራችን ይውጡልን ማለት ከጀመሩ ከራርመዋል። ኦፕሬሽን ዱዱላና ማርች በተባሉ የተደራጁ ቡድኖች በተለይም ከሌሎች የአፍሪካ ሀገራት በመጡ ስደተኞች ላይ የሚፈጽሙት የማስፈራሪያ ጥቃትና የኃይል እርምጃ ድርጊቶችም ቀጥለዋል። በደቡብ አፍሪካ የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎችም ስደተኞች ከሀገሪቷ እንዲወጡ ያስቀመጡት ቀነ ገደብ መቃረቡን ተከትሎ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉም አሳስበዋል። ደቡብ አፍሪካ ውስጥ የሚገኙ ስደተኞች እስከ ማክሰኞ ጁን 30 በኢትዮጵያን አቆጣጠር ሰኔ 23 2018 ዓ.ም ድረስ ባለው ጊዜ ውስጥ ሀገሪቷን ለቀው እንዲወጡ በጸረ ስደተኛ እንቅስቃሴ መሪዎች ቀነ ገደቡ መቀመጡ ይታወሳል። ይህም በደቡብ አፍሪካ በሚገኙ ፍልሰተኞች ዘንድ ከፍተኛ ድንጋጤንና ስጋትን ፈጥሯል። አርትስ ቴሌቪዥንም ቻቺ ታደሰን ደቡብ አፍሪካ ልኳል። በዚያ የሚገኙ ኢትዮጵያውያንንም አነጋግረዋል። ልዑል እስጢፋኖስ ማቴዎስ በደቡብ አፍሪካ ግማሹን የዕድሜያቸውን ጊዜ ይኖረዋል። በደቡብ አፍሪካ ስለተፈጠረው ውጥረት መነሻ ምክንያት ለቻቺ ታደሰ ነግረዋታል። የሳውዝ አፍሪካ ህዝብ ያው ነፃ መውጣቱን ካወጀ ሞስ 30 ዓመት አለፈና ከነፃነቱ በፊትና በኋላ ያለ ለውጥ የሚታይ ተጨባጭ ለውጥ እያየ አይደለምና ሌሎች የአፍሪካ ሀገር ወንድሞቻቸው መጥተው ሲቀየሩ እንዴት ነው የተለወጡት፣ እንዴት ነው ሊሰሩ ይሄንን የቻሉት ብሎ ከማለት ይልቅ አሁን መፍረዱ ላይ ወይ ለነሱ መጎሳቆል ወይ ለነሱ ድህነት ወይም አሁን ላሉበት ችግር የአፍሪካውያን ወይም የአፍሪካ ወንድሞቻቸውን ተጠያቂ አርጎ ማሰቡ ከባድ ስህተት ነው ብዬ ነው የማየው። ልዑል እስጢፋኖስ አሁን የተፈጠረው ነገር እንዳይፈጠር የደቡብ አፍሪካ መንግስት መስራት ያለበትን የቤት ስራ አልሰራም ይላሉ። ብዙ የአፍሪካ ወንድሞቻቸው እዚህ ነው ወደዚህ ነው የሚመጡትና የአፍሪካን አንድነት በሚፈትን መንገድ መንግስትም መስራት ያለበት ስራ ከጊዜው በማርፈዱ ይመስለኛል ህዝቡም ሌላውን አፍሪካዊ እንደ ወንጀለኛ ያለ ፍቃድ መስራትን ማይችል እንዳይንቀሳቀስ። ደቡብ አፍሪካውያን ለነጻነታቸው ባደረጉት ትግል ወቅት ከጥቁር አፍሪካውያን ከፍተኛ ድጋፍና አጋርነትን አግኝተዋል። ይህ የጥቁር ወንድሞቻቸውን አጋርነት መርሳታቸው ስህተት ነው። ባጎረስኩ እጄን ተነከስኩ የሚለውን ብሂል ያስታውሰናል በማለትም ይገልጻሉ። ሁሉም የአፍሪካ ህዝብ አብሯቸው ቆሟል። እነሱ ነፃ እስከሚወጡባት ጊዜ ድረስ ትግሉን በገንዘብ በመርዳት አብዛኛውም ደግሞ በትግሉ ላይ የነበሩ የትግሉ አመራሮች በጎረቤት ሀገር ነበር የሚኖሩት። ተመልሰው የመጡት ነፃ ከወጣች በኋላ እና ብዙም ስራ አልተሰራም። አፍሪካውያን ወንድሞቻቸው ለሳውዝ አፍሪካ ዜጎች የከፈሉትን ዋጋ
አፍሪካ አንድ እንደሆነች ታሪኩ በስፋት መነገር ሳውዝ አፍሪካ መንግስት ደግሞ በየትምህርት ቤቱ ማስተማር ያለበት ሁላ ይመስለኛል። ለዜጎቻቸው ካልሆነ ይሄ አፍሪካዊ ጠልነት ባደገ ቁጥር ለተለያዩ ችግሮቻቸው ምክንያቱ አፍሪካ እንደሆነ ተደርጎ የሀገሬ ሰው ሲተርት ባጎረስኩ እጄ የተነከስኩ የመፍትሄ ሀሳብ በማለትም ልዑል እስጢፋኖስ ተከታዩን ይላሉ። ከሚመለከታቸው አካላት ጋር እየተወያየን ነው። ያው የፓን አፍሪካን ፓርላመንትም እዚሁ ስለሆነ መቀመጫው እንዴት ፓን አፍሪካን ፓርላመንት ሆስት የምታረግ ሀገር አፍሪካን ዜጎች በዚህ መንገድ የሚደርስባቸው ሁኔታ አፍሪካዊነትን የማይመጥን አንድነታችንን በሚያናጋ መልኩ ሆነና ያው መፍትሄ ማምጣት ግዴታ ነው። እዛ ላይ ብዙ የቤት ስራ እንዳለብኝ የተለያዩ የአፍሪካ መሪዎችም በዚህ ጉዳይ ላይ መስራት እንዳለብኝ የተወያየን ነው። አፍሪካ መበልጸጉ አይቀርም፣ ይሄም ያልፋል። ከልዑል እስጢፋኖስ ጋር የተደረገውን ቆይታ በአርትስ ቴሌቪዥን ዩቲዩብ ቻናል የተለቀቀ ሲሆን ደቡብ አፍሪካ የምትገኘው ባልደረባችን ቻቺ ታደሰ በቀጣይ ቀናት በደቡብ አፍሪካ ያሉ በተለያየ ስራ መስክ ውስጥ የሚገኙ ኢትዮጵያውያንን በማነጋገር ተከታታይ ፕሮግራሞችን ለእናንተ ለተመልካቾቻችን ታደርሳለች። ተመልካቾቻችን ከዚሁ ጋር በተያያዘ ዜና በደቡብ አፍሪካ ሰኔ 30 ይደረጋል የተባለውን የጸረ ስደተኞች ተቃውሞ ሰልፍ ተከትሎ በሺዎች የሚቆጠሩ የአፍሪካ ሀገራት ስደተኞች ሀገሪቱን ለቀው በመውጣት ላይ እንደሚገኙ እየተነገረ ነው። የተለያዩ የአፍሪካ ሀገራት መንግስታትም ዜጎቻቸውን በሰላም ወደ ሀገራቸው ለመመለስ አስቸኳይ እርምጃ እየወሰዱ እንደሚገኙ የተገለጸ ይገኛል። እድላይ ታምሩ ተጨማሪውን ትነግራቸዋለች። በደቡብ አፍሪካ በተለያዩ አካባቢዎች እያገረሸ በሚገኘው የውጭ ሀገራት ዜጎች ላይ የሚደርስ ጥቃት ወይንም ዜኖፎቢያ ሳቢያ ሀገሪቱ ከባድ ዲፕሎማሲያዊ ውጥረት ውስጥ እንደምትገኝ ይታወቃል። በዚህም ወቅት በሰኔ 30 ቀን 2026 ይካሄዳል ተብሎ የሚጠበቀውን ጸረ ስደተኞች ሰልፍ አስመልክቶ በደቡብ አፍሪካ የሚኖሩ የውጭ ሀገራት ዜጎች ፍርሃት ውስጥ የከተተ ሲሆን በሁኔታው አሳሳቢነት በሺዎች የሚቆጠሩ ስደተኞች ሕይወታቸውን ለማዳን ሀገሪቱን ለቀው በመውጣት ላይ ይገኛሉ። የተለያዩ የአፍሪካ ሀገራት መንግስታትም ዜጎቻቸውን በሰላም ወደ ሀገራቸው ለመመለስ አስቸኳይ እርምጃ እየወሰዱ የሚገኙ ሲሆን ከነዚህም ውስጥ ማላዊ፣ ዚምባብዌ፣ ናይጄሪያና ጋና እንዲሁም ኡጋንዳና ሞዛምቢክ ይገኙበታል። በደርባንና በሌሎች ዋና ዋና ከተሞች በሚገኙ የእርዳታና የስደተኞች ጊዜያዊ መጠለያ ማዕከላት ዜጎቻቸውን ወደ ሀገራቸው የሚመልሱ አውቶቡሶችን ለመጠበቅ ረጅም ሰልፎች መፈጠራቸውን አልጀዚራ ዘግቧል። ተቃዋሚ ቡድኖች በሀገሪቱ ላለው ከፍተኛ ወንጀል መጨመርና ስራ አጥነት ምክንያት አድርገው የሚወስዱት ከውጭ ሀገር መተው በሀገሪቱ ላይ እየሰሩ የሚገኙ ዜጎችን ሲሆን ባለፉት ሳምንታት ጸረ ስደተኛ ቡድኖች ዱላና ጅራፍ በመያዝ በከተማው መሀል በመንቀሳቀስ ህጋዊ ፈቃድ የሌላቸውን ስደተኞች ከሰኔ 30 በፊት እንዲወጡ እያስጠነቀቋቸው መሆኑም ተነግሯል። በግንቦት ወር በተካሄደው ሀገር አቀፍ ተቃውሞ ምክንያት በተፈጸሙ ጥቃቶች 5 የሞዛምቢክ ዜጎች መገደላቸው የሚታወስ ሲሆን ስደተኞች ስራቸውንና ኑሯቸውን ትተው መሄድ እጅግ አስቸጋሪ ሆኖባቸዋል። ይሁንና መቆየታቸው ደግሞ ለህይወታቸው አስጊ መሆኑና በጎዳናዎችና በንግድ መደብሮች ላይ የሚፈጸሙ አካላዊ ጥቃቶች ና ዘረፋዎች አሁንም እየቀጠሉ መሆኑን መናገራቸው የአልጀዚራ ዘገባ አመልክቷል። ቀደም ሲል የደቡብ አፍሪካ ፖሊስ ኮሚሽን የሀገሪቱ ዜጎች የሚወጡት ሰልፍ መብታቸው እንደሆነ መግለጹ የሚታወስ ሲሆን ይሁንና በሰልፉ ላይ ማንኛውንም አይነት አደገኛ ወይንም የጦር መሳሪያ ይዞ መገኘት በጥብቅ መከልከሉን በማሳወቅ ጥብቅ ማሳሰቢያ ሰጥቷል። የደቡብ አፍሪካ ፕሬዝዳንት የሆኑት ሲሪል ራማፎሳ ከዚህ ቀደም በጉዳዩ ላይ በሰጡት መግለጫ መንግስታቸው ሀገሪቱን ለማረጋጋት አስፈላጊውን እርምጃ ሁሉ እንደሚወስዱ ማስታወቃቸው የሚታወስ ነው። ከትግራይ ክልል ወደ ተለያዩ አካባቢዎች የሚደረጉ የሌሊት ጉዞዎች መታገዳቸው ተሰማ። ከመቀለ ከተማና ከሌሎች ዞኖች ተነስተው ወደ አዲስ አበባና ወደ ሌሎች ክልሎች የሚጓዙ ትላልቅና ትንንሽ የህዝብ ማጓጓዣ አውቶቡሶች በሌሊት ህዝብ አሳፍረው እንዳይንቀሳቀሱ የሚከለክል ሰነድ የክልሉ ፖሊስ ኮሚሽን አውጥቷል። ሀናን ሸምሱ ተጨማሪ አላት። የትግራይ ፖሊስ ኮሚሽን ከክልሉ ወደ አዲስ አበባና ወደ ተለያዩ የሀገሪቱ ክፍሎች የሚደረጉ የሌሊት የህዝብ ማጓጓዣ አውቶቡሶች ጉዞ ሙሉ በሙሉ ማገዱን የሚያመላክት ደብዳቤ በህወሓት ምንጮች ይፋ ተደርጓል። በትግራይ ክልል የትራፊክ ደህንነት አደጋ ቁጥጥርና ምርመራ መምሪያ ኃላፊ አብርሃ ወረደ ተፈርሞ ለሰባቱም የፖሊስ ጽህፈት ቤቶች የተላከው ይህ መመሪያ ከሰኔ 18 ቀን 2018 ዓ.ም ጀምሮ ማንኛውም የህዝብ ማጓጓዣ አውቶቡስ የሌሊት ጉዞ ማድረግን ሙሉ በሙሉ የሚከለክል ነው። እገዳው የተጣለው ከመቀሌና ከተለያዩ የክልሉ
ዞኖች ተነስተው በሌሊት የሚጓዙ ትላልቅና ትናንሽ አውቶቡሶች በህዝብ ላይ ከፍተኛ የትራፊክ አደጋና የጸጥታ ስጋት እየፈጠሩ ስለሆነ እንደሆነ በማህበራዊ ሚዲያ ላይ የተሰራጨው የክልሉ ፖሊስ ደብዳቤ ይገልጻል። በተጨማሪም ይህ የሌሊት ጉዞ ለህገወጥ የሰዎች ዝውውር መነሻ እየሆነ በመምጣቱ እንዲሁም ከህዝብ ዘንድ በርካታ ቅሬታዎች ሲቀርቡበት እንደነበር ደብዳቤው አስነብቧል። በዚህም ምክንያት ከምሽቱ 12 ሰዓት ተኩል እስከ ጠዋት 11 ሰዓት ተኩል የሚደረግ ማንኛውም አይነት የህዝብ ትራንስፖርት ጉዞ የተከለከለ ሲሆን የትራፊክ ፖሊስ አመራሮችና አባላት ከምርመራ አካላት ጋር እንዲተባበሩና በየደረጃው ጥብቅ ቁጥጥር እንዲያደርጉ መመሪያው ትዕዛዝ ሰጥቷል። የትግራይ ፖሊስ ኮሚሽን ምንም እንኳን በደብዳቤው ላይ ውሳኔ የተላለፈው የሚፈጠሩ የትራፊክ አደጋዎችን ለመከላከል እንደሆነ ቢገልጽም ውሳኔውን ያሳለፈው ግን በአሁኑ ወቅት በክልሉ አለ የሚባለውን የግዳጅ አፈሳ ሽሽት በተለይም ወጣቶች ከትግራይ የተለያዩ አካባቢዎች በተለያዩ የትራንስፖርት መንገዶች ከክልሉ እየወጡ መሆኑ እየተገለጸ ባለበት ወቅት ነው። የአሜሪካ የውጭ ጉዳይ መስሪያ ቤት በቅርቡ በትግራይ ሁኔታ ዙሪያ ባወጣው መግለጫ ላይ በአሁኑ ወቅት በመቶ ሺዎች የሚቆጠሩ ዜጎች ከክልሉ እየወጡ ስለመሆኑ አስታውቋል። እንዲሁም ሂውማን ራይትስ ዎች በህወሓት አዲስ የወጣውንና በወጣቶች ላይ አስገዳጅ አፈሳ እንዲደረግ የሚፈቅደውን ረቂቅ ህግ ተቃውሞ ባወጣው መግለጫ ረቂቁ ሳይወጣ ጭምር በትግራይ የኤርትራን ብሔራዊ ውትድርና ስርዓት በሚመስል መልኩ የግዳጅ አፈሳ ሲፈጸም እንደነበር ጠቅሷል። በክልሉ እነዚህ ሁኔታዎች በይፋ በሚታዩበት ወቅት ታዲያ የክልሉ ፖሊስ ኮሚሽን የክልሉ ነዋሪዎች ከምሽት 12 ሰዓት ተኩል ጀምሮ እስከ ንጋቱ 11 ሰዓት ተኩል ድረስ ማንኛውም ተሽከርካሪ ከትግራይ አካባቢዎች እንዳይንቀሳቀሱ ማዘዙ ነው እየተገለጸ የሚገኘው። በኡጋንዳ የታጠቁ ወታደሮች ህዝቡ ሀገር ሰላም ብሎ በተኛበት ከሌሊቱ 7 ሰዓት የሀገሪቱን ታላላቅ የሚዲያ ተቋማት መውረራቸው ተሰምቷል። ይህንን የሌሊት ወረራ በኡጋንዳ ውስጥ በነጻ ፕሬስ አላምነን በማለት ያዘዙት የሀገሪቱ የጦር ኃይሎች ጠቅላይ አዛዥና የፕሬዝዳንቱ ልጅ ጄኔራል ሙሆዚ ካይኔሩጋባ መሆናቸውም ታውቋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን እንዲህ በዝርዝር ተመልክቶታል። Uganda has been defined by a single man, Yoweri Museveni. ብዕር ከጥይት ይልቅ በሚያስፈራበት ዘመን የፈላጭ ቆራጭነት የመጀመሪያው ኢላማ ቀለም፣ ወረቀትና ማይክ መሆኑ አይቀርም። ሰሞኑን በኡጋንዳ መዲና ካምፓላ እየታየ ያለውም ይኸው ነው። ለ40 ዓመታት በስልጣን ዙፋን ላይ የተቀመጡት የ81 ዓመቱ ፕሬዝዳንት ዩዌሪ ጋኩታ ሙሴቬኒ የፖለቲካ ፀሐይ ወደ መጥለቂያዋ ስታዘነብል የካምፓላ ቤተ መንግስት ልክ እንደ ጌም ኦፍ ትሮንስ ፊልም ወደ አስፈሪ የስልጣን ሽኩቻው ደማነት ተቀይሯል። ህዝቡ አገር ሰላም ብሎ በተኛበት ከሌሊቱ 7 ሰዓት የታጠቁ ወታደሮች የሀገሪቱን ታላላቅ የሚዲያ ተቋማት እንደ ተራባ አንበሳ በወረሩበት ወቅት መብራቶች ሲቋረጡ፣ ስክሪኖች ጠቁረው፣ የሬዲዮ ሞገዶችም ጸጥ ብለው ነበር። ይህንን የሌሊት ወረራ ያዘዙት ደግሞ በኡጋንዳ ጋሽ እንደ ልቡ የሚባሉት የጦር ኃይሎች ጠቅላይ አዛዥና የፕሬዝዳንት ዩዌሪ ጋኩታ ሙሴቬኒ የገዛ ልጅ ጀነራል ሙሆዚ ካይኔሩጋባ ናቸው። በኡጋንዳ ውስጥ በነጻ ፕሬስ አላምነም ሲሉ በድፍረት ያወጁት ሙሆዚ የኡጋንዳን ዲሞክራሲ ወደ ጨለማ ገደል እየገፉት ይሆን ወይስ ከጀርባ የተደገሰ ሌላ የቀጠናው ጂኦፖለቲካዊ ሴራ አለ ወይስ የሚለው የፖለቲካ ትርምሱና የቤተሰብ ሽኩቻውን በቅርበት ሲከታተል ለከረመ ሁሉ ወዲያው የሚመጣለት ጥያቄ እንደሚሆን በእርግጥ አያጠራጥርም። በ21ኛው ክፍለ ዘመን አንድ የጦር አዛዥና የሀገር መሪ ለመሆን የሚሽቀዳደም ሰው በአደባባይ በነጻ ፕሬስ አላምንም ብሎ ሲናገር መስማት በእርግጥ እጅግ አስደንጋጭ ነው። ጀነራል ሙሆዚ ካይኔሩጋባ ኔሽን ሚዲያ ግሩፕ ኤንኤምጂን በእኔ ላይ የእድሜ ልክ ስድብ አዝንበዋል በማለት ነበር በወታደራዊ ኃይል ስቱዲዮቸውን ያዘጉት። የዴይሊ ሞኒተር ጋዜጣ ቢሮዎች በታጠቁ ወታደሮች ሲከበቡ፣ ጋዜጠኞቹ ሲባረሩ፣ የድርጅቱ ስራ አስኪያጅ ሳይቀር በተገኘችበት ትታሰር የሚል ትዕዛዝ እንደወጣባት ነው የታወቀው። የሀገራችን አበው ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚሉት ሙሆዚ ይህንን ያደረጉት አባታቸው ፕሬዝዳንት ሙሴቬኒ ፈቃድ እንደሰጧቸው በመጥቀስ ሲሆን ተንታኞች እንደሚሉትም ይህ የሚያሳየው ኡጋንዳ ከህግ የበላይነት ወጥታ የስርዓቱ ባለስልጣናት በጠመንጃ ኃይል እኔ ያልኩት ብቻ ይሁን ወደሚሉበት አደገኛ የአምባገነንነት ቁልቁለት እየተንደረደረች መሆኑን ነው። ነገር ግን ይህ መገናኛ ብዙሃንን የማፈን እርምጃ ዝም ብሎ የተወሰደ ሳይሆን ከጀርባው የቤተ መንግስት የስልጣን ሽኩቻ አለ እያስባለ ሲሆን ሙሴቬኒ እያረጁ ሲመጡ ዙፋኑን ማን ይወርሰዋል የሚለው ጥያቄ ኡጋንዳን እያመሳት እንደሚገኝ
እንደሚገኝም ነው የተነገረው። በአንድ በኩል ልጃቸው ጀነራል ሙሆዚ ወታደሩን ይዘው ተቋማትን በማፍረስና የፖለቲካ ተቃዋሚዎችን በማሰር ጡንቻቸውን እያሳዩ ሲሆን፣ በሌላ በኩል ደግሞ የሙሴቪኒ አማች የሆኑት ኦድሬክ ሩዋቡዋጎ ብቅ ማለት የቤተ መንግስቱ የቼዝ ጨዋታ ልጅን ከአማች ማፋጠጡን እውን አድርጎታል። መገናኛ ብዙሃኑ በተዘጉበት ዕለት ሩዋቡዋጎ በቪዲዮ ወጥተው ኡጋንዳ በከፍተኛ የአመራር ውድቀት፣ የልሂቃን መከፋፈልና የስርዓት መበስበስ አደጋ ውስጥ ናት ሲሉ መናገራቸውንም ልብ ይለዋል። ይህ ንግግር በቀጥታ ያነጣጠረው በሙሆዚ የኃይል እርምጃ ላይ ሲሆን አባት በህይወት እያለ የልጆች ንትርክ አደባባይ ወጣ እንዲሉ የሙሴቬኒ ቤተሰብ የእርስ በርስ የስልጣን ሽኩቻ የኡጋንዳን ፖለቲካ እሳትና ጭድ አድርጎታል። ጉዳዩን ይበልጥ ልብ አንጠልጣይ የሚያደርገው ደግሞ ጀነራል ሙሆዚ በወታደር ያዘጓቸው የመገናኛ ብዙሃን ተቋማት ኤንኤምጂ ኡጋንዳ ባለቤት ማንነት ነው። እንደ ግሪጎሪያኑ አቆጣጠር ባለፈው መጋቢት ወር ታንዛኒያዊ ቢሊዮነር ሮስታም አዚዝ የእነዚህን መገናኛ ብዙሃን 54 በመቶ አክሲዮን ጠቅልለው የገዙ ሲሆን ሮስታም አዚዝ ደግሞ ከታንዛኒያው ፕሬዝዳንት ሳሚያ ሱሉሁ ሐሰን ጋር እጅግ የጠበቀ ወዳጅነት ያላቸው የፖለቲካና የቢዝነስ ሰው ናቸው። በዚህም ሙሆዚ የራሲን ሀገር ሚዲያ ዘጋው ብለው ቢያስቡም በተግባር ግን የታንዛኒያዊውን ቢሊዮነር ሀብትና የሳሚያ ሱሉሁን ቀጠናዊ ተጽዕኖ ነው በወታደራዊ ቦት ጫማ የረገጡት እየተባለ ይገኛል። ሲሮጡ የታጠቁት ሲሮጡ ይፈታል እንደሚባለው ሙሆዚ በስሜት የወሰዱት እርምጃ በኡጋንዳና በታንዛኒያ መካከል ያልታሰበ ዲፕሎማሲያዊና ድንበር ዘለል የፖለቲካ ፍጥጫ ሊያስነሳ ይችላል የሚል የስጋት ነፋስ እንዲነፍስ እያደረገ እንደሚገኝም ነው የተነገረው። በአጠቃላይ የአንድ ሀገር ዲሞክራሲ ሞት የሚጀምረው ታንክ አደባባይ ሲወጣ ሳይሆን ጋዜጠኞች አፋቸው እንዲዘጋ ሲደረግና የመገናኛ ብዙሃን ተቋማት ብርሃን ሲጠፋ መሆኑን ባለሙያዎች የሚናገሩ ሲሆን በዓለም አቀፍ የፕሬስ ነጻነት መለኪያ ከ180 ሀገራት 143ኛ ደረጃ ላይ የምትገኘው ኡጋንዳ አሁን በመጨረሻው የጨለማ ምዕራፍ ላይ ትገኛለች እየተባለም ነው የሚገኘው። በምስራቅ አፍሪካዊቱ ሀገር የሰብአዊ መብት ተሟጋቾች፣ የፖለቲካ መሪዎችና እንደ ኪየዛ ቢሲጄ ያሉ የተቃዋሚ ጠበቆች የሽብርና የክህደት ክስ እየተለጠፈባቸው ወደ ወህኒ እየተወረወሩ ሲሆን ጀነራል ሙሆዚ ስልጣናቸውን ለማደላደል መገናኛ ብዙሃኑን ቢያፍኑም ዳሩ ግን ታሪክ ደጋግሞ እንዳስተማረን እውነትን በጠመንጃ አፍኖ ማቆየት የፈላ ውሃን በእጅ አፍኖ እንደመያዝ ነውና ፈንድቶ መውጣቱ ወይም ማቃጠሉ አይቀሬ ነው። ያም ተባለ ይህ የኡጋንዳው የሌሊት ወረራ ነገ ለሀገሪቱ የሚያመጣው ሰላም ሳይሆን ማለቂያ የሌለው መከራና የስርዓት መፍረስ መሆኑን የዘርፉ ተንታኞች እያስጠነቀቁ ሲሆን የአፍሪካ ፖለቲካ አሁንም የጠመንጃ አፈሙዝ እስረኛ መሆኑን ይህ ክስተት ቁልጭ አድርጎ ያሳያል በማለት በርካቶች ትዝብታቸውን እያጋሩም ይገኛሉ። ቢሊዮን ዶላር የፈሰሰባቸው የስኳር ፕሮጀክቶች ሀገሪቱን ዕዳ ውስጥ ዘፍቀዋታል ተባለ። እነዚህ ፕሮጀክቶች ያልተጠኑና በኢኮኖሚ ፋይዳቸው ተመዝነው ወደ ትግበራ ያልገቡ ከዚያ ይልቅ በፖለቲካ ውሳኔና ጫና የተተገበሩ መሆናቸውም ተነግሯል። ብዙነህ እንዳለ ዝርዝር አለው። በኢህአዴግ ዘመን የተጀመሩና የተከናወኑ የመሰረተ ልማት ፕሮጀክቶች አዋጭነታቸው በአግባቡ ያልተጠና፣ ኢኮኖሚያዊ ፋይዳቸውን በቅጡ ያልተመዘነ፣ በተሳሳተ የፕሮጀክት አመራር እየተመሩና ፖለቲካዊ ውሳኔ ላይ ብቻ የተመርኩዙ በመሆናቸው ከፋይዳቸው ይልቅ ኢትዮጵያን እንደ ሀገር እስካሁን ድረስ ዋጋ ያስከፈሉ ናቸው ተብሏል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ከደርግ መንግስት አንስቶ እስካሁን ድረስ በኢትዮጵያ የተከናወኑ የመሰረተ ልማት ፕሮጀክቶችን የዳሰሱ ሲሆን ወደ ኋላ ከነበሩት የኢትዮጵያ መንግስታት በተለየ መልኩ በኢህአዴግ የስልጣን ዘመን የተጀመሩና የተከናወኑ የመሰረተ ልማት ፕሮጀክቶች ያልተጠኑና በኢኮኖሚ ፋይዳቸውም ተመዝነው ወደ ትግበራ ያልገቡ ከዚያ ይልቅ በፖለቲካዊ ውሳኔና ጫና የተተገበሩ መሆናቸውን፣ በዚህ ምክንያት ሀገሪቱ እስካሁን ድረስ ዋጋ ያስከፈሉ መሆናቸውን ገልጸዋል። ብሩክ ታዬ ባቀረቡት ሪፖርት በኢህአዴግ ዘመን የነበረው ደካማ የአዋጭነት ጥናት፣ ፖለቲካዊ የፕሮጀክት ኮንትራት አሰጣጥና ስርዓት አልባ የፕሮጀክት ፋይናንስ ፍንትው አድርጎ ለማሳየት የሚችለው የስኳር ፋብሪካው ፕሮጀክቶች መሆናቸውን ገልጸዋል። የስኳር ኢንዱስትሪን መገንባት በጣም አስደናቂና ሁላችንም የምንመርጠው ስትራቴጂካዊ ሀሳብ ነበር። ነገር ግን የከሸፈው የኢህአዴግ አመራር ይህንን ስትራቴጂካዊ ሀሳብ ወደ ስትራቴጂካዊ ቁማር ቀይሮት እስከ ዛሬ ከፍለን ያልጨረስነው ዕዳ ውስጥ ዘፍቆናል።
ለኩራዝ አንድ ስኳር ፋብሪካ ፕሮጀክት ብቻ 65 ቢሊዮን ብር ወይም 1.1 ቢሊዮን ዶላር ወጪ የተደረገ ቢሆንም ይህ ፕሮጀክት እስካሁን አልተጠናቀቀም። ለተመሳሳይ የስኳር ዘርፍ ልማት 144 ቢሊዮን ብር ወይም 2.1 ቢሊዮን ዶላር የውጭ ዕዳ አገሪቱ እንድትሸከም ተገዳለች። ይህ የዕዳ ጉዳይ በውጭ ብድር ብቻ የሚገለጽ አይደለም፣ ወደ ሀገር ውስጥ የባንክ ዘርፍ ጭምር የተሻገረ ነው። በተለይ የኢትዮጵያ ንግድ ባንክን ከፍተኛ ጫና ውስጥ እንዲገባ አድርጎታል። $110 billion worth of debt. የኢትዮጵያ ንግድ ባንክ ላይ የደረሰውን ጫና ለማስረዳት አሁንም የስኳር ፕሮጀክቶችን ብቻ እንደ አብነት ጠቅሰው በሰጡት ማብራሪያ የኢትዮጵያ ንግድ ባንክ ብቻ ለስኳር ፋብሪካዎች ፕሮጀክቶች ብቻ አበድሮ ያልተመለሰለት 110 ቢሊዮን ብር የዕዳ ጫና ተሸክሟል ብለዋል። ሆኖም ፕሮጀክቶቹ እስካሁን እንዳልተጠናቀቁ የገለጹት ብሩክታዬ ለአብነት ያህልም የኩራዝ አንድ የስኳር ፋብሪካ ፕሮጀክት 83 በመቶ እንዳልተጠናቀቀ፣ የወልቃይት ስኳር ፋብሪካ ፕሮጀክትን ለማጠናቀቅ ደግሞ አሁንም 43 ቢሊዮን ብር እንደሚያስፈልግ ገልጸዋል። ከስኳር ፕሮጀክቶች በተጨማሪ ዩኒቨርሲቲዎች፣ አየር ማረፊያዎች፣ የመንገድና የባቡር ፕሮጀክቶችም በተሳሳተ አካሄድ ተተግብረው ያስገኛሉ የተባሉትን ኢኮኖሚያዊ ፋይዳ ሳያስገኙ መክሸፋቸውን ገልጸዋል። በኢህአዴግ ዘመን ምንም እንኳን የኢኮኖሚ እድገቱ ፈጣንና የነበረ የግል ዘርፍ ተሳትፎ በውስን መልኩ ቢታይም በአጠቃላይ ግን የስራ ዕድል መፍጠር ያልቻለ እድገት እንደነበረ ገልጸዋል። በዚህ የኢህአዴግ ዘመን የተከናወኑ የመሰረተ ልማት ዝርጋታ ፕሮጀክቶች ያለ ፋይናንስ ቅድመ ተከተልና ያለ በቂ የግሉ ዘርፍ ተሳትፎ የተከናወኑ መሆናቸውንም ጠቅሰዋል። በመንግስት የልማት ድርጅቶች አማካኝነት ከፍተኛ የሀገር ውስጥና የውጭ ብድር በመውሰድ ግዙፍ የመሰረተ ልማት ግንባታዎችን ለማስፋፋት የተሞከረ ቢሆንም በውጤቱ ከተገኘው ኢኮኖሚያዊ ፋይዳ ይልቅ ሀገሪቱ ለከፍተኛ የፊስካልና የማክሮ ኢኮኖሚ ቀውስ ውስጥ እንደዘፈቃትም ተናግረዋል። ከችግሮቹ ዋነኛው ደግሞ ልማቱን በኢኮኖሚያዊና በንግድ አመክንዮ ላይ ሳይሆን በፖለቲካዊ ቁርጠኝነት ላይ ብቻ የተመሰረተ በመሆኑ ዛሬ ድረስ ሀገሪቱ ዕዳ የምትከፍልበት ስትራቴጂካዊ ቁማር መሆኑን ተናግረዋል። በዚህም ምክንያት የለውጡ መንግስት መዘግየት ያለባቸውን በማዘግየት መቆም ያለባቸውን በማስቆም የህዝብን ህይወት የሚቀይሩ ቅድሚያ የሚሰጣቸው ፕሮጀክቶችንም በገንዘብ በመደገፍ የማስቀጠልና ያልተጠናቀቁትንም የማጠናቀቅ እርምጃ እንዲወሰድ አስገድዶታል ብለዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የዓለም ዋንጫ ተጠባቂ የጥሎ ማለፍ ጨዋታዎችን ጨምሮ የተመራረጡ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይሳቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግስት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ትብብር ለኢትዮጵያ አንድነት እውነተኛ የፖለቲካ ድርድር እንዲካሄድ ጠየቀ። ትብብር ለኢትዮጵያ አንድነት ሀገርን አጽንቶ ለማስቀጠል እውነተኛ የፖለቲካ ድርድር እንዲካሄድ ጠይቋል። ትብብሩ መንግስት ወደ እውነተኛ ድርድር እስኪመጣ ድረስ ሰላማዊ የፖለቲካ ትግሉን አጠናክሮ እንደሚቀጥልም ነው የገለጸው። የትብብሩ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ መንግስት ምርጫ አሸንፊያለሁ በሚል ባለፉት ዓመታት ይከተለው በነበረው መንገድ የሚቀጥል ከሆነ ሀገርን አደጋ ላይ ይጥላል ብለው እንደማያምኑ ገልጸዋል። ትብብሩ ምርጫው ይደገም የሚል አቋም እንደሌለውም ነው ያነሱት። ሆኖም ለተፈጠሩ ችግሮች እልባት ለመስጠት የድርድር ሂደቱን መጀመር ለነገ የማይባል ተግባር ነው ያሉት አቶ ጌትነት የዲሞክራሲ ስርዓት ባልዳበረባት ኢትዮጵያ የተፈጠሩ ችግሮች በአንድ ጊዜ ሙሉ በሙሉ ይፈታሉ የሚል እምነት እንደሌላቸው ጠቁመዋል። ትብብሩ ያስቀመጣቸው ቅድመ ሁኔታዎች ምላሽ እስከሚያገኙ ድረስ ከስርዓቱ ጋር የሚያደርገውን ሰላማዊ የፖለቲካ ትግል አጠናክሮ እንደሚቀጥልም አቋሙን በድጋሚ አስታውቀዋል። ህብረቱ ዕድሜያቸው ለምርጫ ያልደረሱ ልጆች ቤተሰቦቻቸውን ወክለው ሲመርጡ መታዘቡን አስታወቀ። በሰባተኛው ጠቅላላ ምርጫ ዕድሜያቸው ለመምረጥ ያልደረሱ ልጆች የመራጭነት ካርድ በመያዝ ቤተሰቦቻቸውን ወክለው ሲመርጡ መታዘቡን የኢትዮጵያ ሰብአዊ መብቶች ድርጅት ህብረት አስታወቀ። ህብረቱ ይህንን ያለው ግንቦት 24 ቀን 2018 ዓ.ም የተካሄደውን ሰባተኛው ጠቅላላ ምርጫና ሰኔ 2 ቀን 2018 ዓ.ም በልዩ ጣቢያዎች የተካሄደውን የድምጽ መስጠት ሂደት ትዝብት አስመልክቶ ባወጣው የግኝት ሪፖርት ነው። ህብረቱ ዕድሜያቸው ለመምረጥ ያልደረሱ ልጆች የመራጭነት ካርድ በመያዝ ቤተሰቦቻቸውን
ወክለው እንዲመርጡ መደረጋቸውን ለልጆቹም የምርጫ አስፈጻሚዎች በድምጽ መስጫ ወረቀቱ ላይ ምልክት ሲያደርጉ መታዘቡን ገልጿል። የምርጫ አስፈጻሚዎች በአንዳንድ የምርጫ ጣቢያዎች በመራጮች የድምጽ መስጫ ወረቀቶች ላይ ምልክት ሲያደርጉ መስተዋላቸውንም ህብረቱ በግኝቱ አካቷል። ምርጫ ጣቢያ ውስጥ እንዲገቡ የማይፈቀድላቸው ግለሰቦች በምርጫ ጣቢያ ውስጥ በመገኘት መራጮች ድምጽ እንዴት መስጠት እንዳለባቸው መመሪያ መስጠታቸውን፣ ከመራጮች ጋር በሚስጥር ድምጽ መስጫ ቦታ ላይ መገኘታቸውን፣ ይህም ሲሆን የምርጫ አስፈጻሚዎች ተገቢውን እርምጃ ለመውሰዳቸውን መታዘቡን ገልጿል። የምርጫ ታዛቢዎችና የፖለቲካ ፓርቲ ወኪሎች የድምጽ ቆጠራ ሲያካሂዱና ዋጋ ያላቸውና የሌላቸው ድምጾችን ሲለዩ መስተዋላቸው መታዘቡን ህብረቱ በሪፖርቱ አካቷል። በተያያዘ በሁሉም የምርጫ ጣቢያዎች የምርጫ ቁሳቁሶች እጥረት አለማጋጠሙን በሪፖርቱ በአዎንታዊነት ተነስቷል። ሰኔ 2 ቀን 2018 ዓ.ም በልዩ ጣቢያዎች የተካሄደው የድምጽ አሰጣጥ ሂደት በሰላም መከናወኑንና ለሀገር ውስጥ ተፈናቃዮች በዲሞክራሲ ሂደት ውስጥ መሳተፍ እንዲችሉ ያስቻለ እንዲሁም አካታች የምርጫ ተሳትፎን የሚያበረታታ መሆኑን አዎንታዊ እርምጃ ነው ሲል ህብረቱ ጠቁሟል። ሆኖም መራጮች ድምጻቸውን ሲሰጡ በሚስጥር ድምጽ መስጫ ቦታ ውስጥ የምርጫ አስፈጻሚዎች ተደጋጋሚ ድጋፍ መስጠታቸውንና ከመራጮች ጋር መስተዋላቸውን ተግዳሮት እንደሆነ መገለጹን ሪፖርተር ጋዜጣ አስነብቧል። የምርጫ መታዘብ ተግባሩ አዲስ አበባን ጨምሮ ሶማሌ፣ ቤንሻንጉል ጉሙዝና አማራ ክልሎች ውስጥ በሚገኙ የሀገር ውስጥ ተፈናቃዮች ባሉባቸው ስፍራዎች በማተኮር በ79 የምርጫ ጣቢያዎች 19 ተንቀሳቃሽ ታዛቢዎችን በማሰማራት የተከናወነ መሆኑን የህብረቱ የምርጫ ትዝብት ሪፖርት ያመላክታል። በፈረንሳይ 1000 ሰዎች በከፍተኛ የሙቀት ማዕበል ሳቢያ ህይወታቸውን አጡ። የሀገሪቱ የህዝብ ጤና ኤጀንሲ እንዳስታወቀው ከሰሞኑ አውሮፓ ያጋጠማት ከፍተኛ ሙቀት በፈረንሳይ የብዙዎችን ህይወት አደጋ ላይ እንደጣለ የገለጸ ሲሆን የሟቾች ቁጥርም የበለጠ ሊጨምር እንደሚችል ገልጿል። ለዝርዝሩ ማቲያስ ግርማ። በአውሮፓ እየተከሰተ ባለው ከፍተኛ የሙቀት ማዕበል ምክንያት በፈረንሳይ 1000 ሰዎች መሞታቸውን የአገሪቱ የህዝብ ጤና ኤጀንሲ አስታወቀ። በፈረንሳይ የጤና ሚኒስቴር ስር የሚሰራው ኤጀንሲ በመጀመሪያ ግምገማው አብዛኛዎቹ ሟቾች 65 ዓመትና ከዚያ በላይ ዕድሜ ያላቸው መሆናቸውን ጠቅሶ ከቤቶችና ከአረጋውያን እንክብካቤ ማዕከላት ተጨማሪ መረጃዎች ሲደርሱ የሟቾች ቁጥር የበለጠ ሊጨምር እንደሚችልም ገልጿል። ኤጀንሲው የከፍተኛው ሙቀት ተጽዕኖ በተለይ አረጋውያን ላይ ቢበረታም በሁሉም የህብረተሰብ ክፍሎች ላይ የጤና ችግር ማስከተሉን ገልጿል። ከሰኔ 20 ጀምሮ በአውሮፓ በተከሰተው ከባድ የሙቀት ማዕበል ምክንያት ሙዚየሞችና ትምህርት ቤቶች ቀድመው ለመዘጋት ተገደዋል። አጃንስ ፍራንስ ፕሬስ እንደገለጸው ባሳለፍነው እሁድ ቢያንስ 191 ሚሊዮን አውሮፓውያን 35 ዲግሪ ሴልሺየስ ወይም ከዚያ በላይ ሙቀት እንደሚያጋጥማቸው የተናገረ ሲሆን በዕለቱም በጀርመን፣ ቼክ ሪፐብሊክ፣ ሃንጋሪ እና ፖላንድ ከባድ ሙቀት ተከስቷል። በተጨማሪም ስሎቫኒያ፣ ሰርቢያ፣ ክሮሻ፣ ጣሊያን፣ ኦስትሪያና ምዕራባዊ ዩክሬንም የሙቀቱ ማዕበል ያስተናገዱ ሀገራት ሆነዋል። የፈረንሳይ የአየር ሁኔታ ኤጀንሲ በአብዛኛው በአገሪቱ ክፍሎች ሙቀቱ መርገቡ ቢገልጽም በሰሜን ምስራቅ አካባቢዎች አሁንም የሙቀት ማስጠንቀቂያ መቀጠሉን አስታውቋል። የፈረንሳይ ጤና ሚኒስቴር ስቴፋኒ ሪስት ለላትሪቢዩን ጋዜጣ እንደተናገሩት የሙቀት ማዕበሉ የሚያስከትለው የጤና ተጽዕኖ እስከ 10 ቀናት ድረስ ሊቀጥል ይችላል። በተያያዘ ዜናም በሳምንቱ መጨረሻ ጀርመን ውስጥ በሙቀቱ ምክንያት ሰዎች ራሳቸውን ለማቀዝቀዝ ወደ ሐይቆችና ወንዞች በሄዱበት ቢያንስ 7 ሰዎች በውሃ ውስጥ ሰጥመው መሞታቸው ተዘግቧል። ጀርመን ለበርካታ ቀናት 40 ዲግሪ ሴልሺየስ ወይም ከዚያ በላይ በሚደርስ ከፍተኛ ሙቀት የተጠቃች ሲሆን በምስራቃዊ ጀርመን የምትገኘው ኩብሹትስ ከተማ ውስጥም ቅዳሜ ሌሊት ሙቀቱ ከ29.4 ዲግሪ ሴልሺየስ በላይ ሆኖ ተመዝግቧል። ይህም በአገሪቱ የ150 ዓመት የአየር መዝገብ ታሪክ ላይ በጣም ሞቃታማው ሌሊት ሆኖ እንደተመዘገበ የጀርመን ብሔራዊ የሚቴሮሎጂ አገልግሎት ገልጿል። ሳይንቲስቶችም ይህን ያህል ከባድ የሙቀት ማዕበል የሰው ልጅ በአየር ንብረት ለውጥ ላይ በሚያሳድረው ጣልቃ ገብነት የሚፈጠር ነው ቢሉም የቅርብ ጊዜው እጅግ ከፍተኛ ሙቀት ግን ኦሜጋ ብሎክ ተብሎ በሚጠራ የአየር ሁኔታ ስርዓት ምክንያት ሲሆን ይህም ስርዓት ሞቃት አየርን ለረጅም ጊዜ በአንድ አካባቢ እንዲቆይ የሚያደርግ ነው። አብዛኛው ከፍተኛ ሙቀት በሳምንቱ መጨረሻ እየቀነሰ ቢሆንም በብዙ አካባቢዎች ከባድ ነጎድጓድ ዝናብ እንደሚጠበቅ ተገልጿል። ተያይዞም በአውሮፓ ከ1300 በላይ ሰዎች በሰሞኑ ሙቀት ህይወታቸው ማለፉን የዓለም ጤና ድርጅት አስታውቋል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹ ባልደረባችን ሷሊ መሐመድ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ተመልካቾች መረጃዎቻችንን ከሀገር ውስጥ እናስቀድማለን። 42ኛው የሻምበል አበበ ቢቂላ ማራቶን ውድድር በሐዋሳ ተካሄደ። በጀግናው አትሌት ሻምበል አበበ ቢቂላ ስም የተሰየመውና
በኢትዮጵያ አትሌቲክስ ፌዴሬሽን የሚዘጋጀው ዓመታዊ ማራቶን ውድድር ለ42ኛ ጊዜ በሐዋሳ ከተማ ተካሂዷል። ውድድሩ ከ12 ክለቦች ከ4 ክልሎችና ከተማ አስተዳደሮች የተውጣጡ እንዲሁም አንጋፋና የግል ተወዳዳሪዎችን ጨምሮ ከ320 በላይ አትሌቶች ተሳትፈውበታል። በወንዶቹ መካከል በተደረገ ውድድር አትሌት ገመቹ ያደሳ ከኢትዮ ኤሌክትሪክ የወርቅ ሜዳሊያ ባለቤት ሲሆን በአንተ መኮንንና አቡ ገለቱ ተከታዮቹን ደረጃዎች በመያዝ ውድድራቸውን አጠናቀዋል። በሴቶች ዘርፍ ደግሞ አትሌት ጠጅቱ ስዩም ከመቻል አሸናፊ ስትሆን ኮረኒ ጀለሊና ጌትነት ቀሪዎቹን ሜዳሊያዎች ከኦሮሚያ ፖሊስና ከኢትዮ ኤሌክትሪክ ተከፋፍለውታል። ውድድሩ በደማቅ ስነ ስርዓት ሲጠናቀቅ ለአሸናፊዎቹ የተዘጋጀው ሜዳሊያና የገንዘብ ሽልማት የፌዴሬሽኑ የጽህፈት ቤት ኃላፊ አመንሲሳ ከበደ አበርክቶላቸዋል። የኢትዮጵያ ፕሪሚየር ሊግ የ37ኛ ሳምንት ጨዋታዎች ሲጠናቀቁ እስካሁን 3 ወራጅ ክለቦች ተለይተዋል። በሌላ በኩል የሊጉ የስነ ስርዓት ኮሚቴ ከሳምንቱ ጨዋታዎች በኋላ ባወጣው ሪፖርት ቅዱስ ጊዮርጊስና ፋሲል ከነማ ቅጣት ተጥሎባቸዋል። ዮናስ ግርማ ጉዳዩን በዝርዝር ተመልክቶታል። እስካሁን 3 ወራጅ ቡድኖችን የለየው የሲቢ ኢትዮጵያ ፕሪሚየር ሊግ አሁን የመጨረሻ ሳምንት ጨዋታ ብቻ ሲቀረው ከወዲሁ እጅግ አጓጊም ተጠባቂም ሆኗል። ዘንድሮ በ20 ክለቦች መካከል እየተደረገ ወደ ማጠቃለያው የተቃረበው ይህ ውድድር ሲዳማ ቡናን የዋንጫው ባለቤት አስቀድሞ ማድረጉም አይዘነጋም። በሳምንቱ መጨረሻ ቀናት በተደረጉ የ37ኛ ሳምንት መርሃ ግብሮች በ10 ጨዋታዎች 19 ግቦች ሲቆጠሩ አስገራሚ ውጤቶችም ተመዝግበውባቸዋል። በተለይ ከሊጉ ላለመውረድ በሚደረገው ፍልሚያ ላይ ተጽዕኗቸው የጎላ ውጤቶች የታዩ ሲሆን የአምናው የሊጉ አሸናፊ ኢትዮጵያ መድን ከምድረገነት ሽራ ያገናኘው ጨዋታ የብዙሃኑ ትኩረት ማዕከልም ሆኖ ሰንብቷል። ቅዳሜ ዕለት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የተደረገው የሁለቱ ቡድኖች ጨዋታ በሽረ ምድረገነት አሸናፊነት 3-0 ተጠናቋል። ይህ ውጤት በርካታ የስፖርት ቤተሰቦችን ያስገረመ ከመሆኑ ባሻገር ሌላኛው የሊጉ ተወዳዳሪ ክለብ ወልዋሎ አዲግራት ዩኒቨርሲቲ በውጤቱ ዙሪያ ጥርጣሬ እንዳለውም አስታውቋል። ክለቡ ጉዳዩ እንዲጣራለት ለፕሪሚየር ሊጉ ስነ ስርዓት ኮሚቴ ጥያቄውን በኢሜይል በኩል መላኩንም ሶከር ኢትዮጵያ ዘግበዋል። በሌላ በኩል ሸገር ከተማ መቻልን 2-0 ያሸነፈበት ጨዋታም በተመሳሳይ መልኩ ተመሳሳይ ጥርጣሬንና ጥያቄንም አስነስተዋል። ከነዚህ አነጋጋሪ ክስተቶች ባሻገር ግን በሳምንቱ ጨዋታዎች ላይ እጅግ ማራኪና መልካም አጋጣሚዎችም ተስተውለዋል። የሊጉን አሸናፊ ሲዳማ ቡናን ከባህር ዳር ከተማ በአበበ ቢቂላ ስታዲየም ያገናኘው ጨዋታ በዋናነት የሚጠቀስ ሲሆን የባህር ዳር ከተማ ተጫዋቾች ሻምፒዮኖቹን በክብር አጅበው ሜዳ ያስገቡበት መንገድ ስፖርታዊ ጨዋነትን በሚገባ ያስመለከተና ከበርካቶች ዘንድ አድናቆትን ያተረፈም ነበር። በሌላ በኩል የሊጉ የስነ ስርዓት ኮሚቴ የ37ኛ ሳምንት የስነ ምግባር ሪፖርቱን ዛሬ ይፋ ሲያደርግ ታላላቆቹን ክለቦች ቅዱስ ጊዮርጊስንና ፋሲል ከነማን ቀሪ ጨዋታቸውን ያለ ተመልካች እንዲያደርጉም አግዷቸዋል። በ37ኛ ሳምንት መርሃ ግብር ቅዱስ ጊዮርጊስ በፍጹም ጥላውን ብቸኛ ግብ ፋሲል ከነማን 1-0 ባሸነፈበት ጨዋታ ላይ ደጋፊዎች በፈጠሩት ግጭት ምክንያት ክለቦቹ ላይ ከባድ ቅጣት እንዲተላለፍም ምክንያት ሆነዋል። ደጋፊዎቹ እርስ በርስ የፈጠሩት ግጭትና ብጥብጥ ለክለቦቹ ቅጣትም ምክንያት ሆኗል ተብሏል። በውሳኔው መሰረትም በዕለቱ የተሰበረውን የማስታወቂያ ቢልቦርድ ክለቦቹ እንዲያሰሩት ካልሆነም ደግሞ ባለቤቱ ድርጅት አስልቶ በሚያወጣው ዋጋ እንዲቀጡም ተወስኖባቸዋል። በተጨማሪም የፋሲል ከነማ ደጋፊዎች በሜዳው የግራ ጥላ ፎቅ፣ የቅዱስ ጊዮርጊስ ደጋፊዎች ደግሞ በቀኝ ጥላ ፎቅ አካባቢ ቁሳቁሶችን በመወራወርና ጨዋታው ከተጠናቀቀም በኋላ ከፍተኛ ሁከትና ብጥብጥ በስቴዲየሙ ዙሪያ በመፍጠራቸው በደጋፊዎች ላይ ጉዳት ደርሷልም ተብሏል። በዚህ ምክንያት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ክለቦቹ ለፈጸሙት ጥፋት በተመሳሳይ መልኩ እያንዳንዳቸው ላይ የ50 ሺህ ብር የገንዘብ ቅጣትም ጥሏል። የሊጉ የስነ ስርዓት ኮሚቴ በመጨረሻም ቅጣቱ ፋሲል ከነማ ከኢትዮጵያ መድን እንዲሁም ቅዱስ ጊዮርጊስ ደግሞ ከወልዋሎ አዲግራት ጋር የሚያደርጉትን የመጨረሻ ሳምንት መርሃ ግብር ያለ ተመልካች በዝግ ስታዲየም እንዲያከናውኑም ቅጣት ጥሎባቸዋል። ይህ በእንዲህ እንዳለ አስቀድመው መውረዳቸውን ካረጋገጡት አርባ ምንጭ ከተማ፣ ድሬዳዋ ከተማና መቀለ ሰባ እንደርታ በመቀጠል አራተኛ ሆኖ ከሊጉ የሚወርደው ክለብ እስካሁን አልተረጋገጠም። የሚመጣው የ38ኛ ሳምንት የመጨረሻ ጨዋታ ይህንን ቀሪ ወራሽ ክለብ ያረጋግጠዋል ተብሎ ሲጠበቅ በአሁኑ ወቅት ሽረ ምድረገነት፣ አዳማ ከተማና ወልዋሎ አዲግራት
ሀረማያት ዩኒቨርሲቲ የመውረድ ስጋት ያለባቸውም ቀሪ ክለቦች ናቸው። የ2026 የፊፋ ዓለም ዋንጫ የጥሎ ማለፍ ፍልሚያዎች ዛሬም ቀጥለው ይደረጋሉ። ዛሬ ምሽት በሚጠበቁ ጨዋታዎች ብራዚል ከጃፓን፣ ጀርመን ከፓራጓይ እንዲሁም ኔዘርላንድ ከሞሮኮ ይገናኛሉ። ጌታሁን አበበ ዝርዝር መረጃ አለው። በአሜሪካ ካናዳና ሜክሲኮ አስተናጋጅነት በደመቀ ሁኔታ እየተካሄደ የሚገኘው የ2026 የፊፋ ዓለም ዋንጫ የምድብ ጨዋታዎች በይፋ ተጠናቀው የጥሎ ማለፍ ጨዋታዎችን እያስተናገደ ይገኛል። በታሪክ ለመጀመሪያ ጊዜ 48 ሀገራትን አሳታፊ ያደረገው ይህ ውድድር ለ17 ቀናት በዘለቁት የምድብ ጨዋታዎች በርካታ አስገራሚ ሁነቶችንና አዳዲስ ታሪኮች ተመዝግበውባቸዋል። የምድብ ጨዋታዎቹ ሲጠናቀቁ ውድድሩ እጅግ አስደናቂ የሆኑ ቁጥሮችን በማስመዝገብ በአጠቃላይ 72 ከፍተኛ ፉክክር የታየባቸው ጨዋታዎች ተካሂዶበታል። ይህ በ4 ዓመት አንድ ጊዜ የሚደረገው ታላቅ መድረክ በጥሎ ማለፉ የተሰናበተችውን ደቡብ አፍሪካን ጨምሮ ከምድባቸው ማለፍ ያልቻሉ 17 ሀገራትን በሀዘን አስተናብቷል። በሌላ በኩል ፈረንሳዊ አጥቂ ጀስቲን ፎንቲን ከ68 ዓመት በፊት እንደ አውሮፓውያን አቆጣጠር በ1958 በአንድ የዓለም ዋንጫ ውድድር ላይ ብቻ 13 ጎሎችን በማስቆጠር የያዘውን ታሪካዊ ሪከርድ ለመስበር ዘንድሮ በርካታ ኮከብ አጥቂዎች ከፍተኛ ፉክክር እያደረጉ ይገኛሉ። በዘንድሮው አዲስ የውድድር ፎርማት መሰረት ከየምድቦቻቸው አንደኛና ሁለተኛ ደረጃን ይዘው ያጠናቀቁት 24 ሀገራት በቀጥታ ሲያልፉ ውድድሩን ይበልጥ አጓጊ ባደረገው አሰራር ደግሞ ከተቀሩት ምድቦች 8 ምርጥ ሶስተኛ የወጡ ሀገራት ተጨምረው የ32ቱን የጥሎ ማለፍ ደረጃ ተቀላቅለዋል። ከአሁን በኋላ የሚደረጉ ጨዋታዎች ሙሉ በሙሉ የሞት ሽረት ወይም ተሸናፊን በቀጥታ ወደ ቤት የሚሸኙ በመሆናቸው ጨዋታዎቹ እንዲጠበቁ አድርጓቸዋል። የ2026 የዓለም ዋንጫ የ32ቱ የጥሎ ማለፍ መርሃ ግብር ዛሬ 3 ወሳኝ ጨዋታዎችን ሲያስተናግድ ብራዚል ከጃፓን ምሽቱ 2 ሰዓት ላይ፣ ጀርመን ከባራጓይ ምሽት 5 ሰዓት ከ30 ላይ እንዲሁም ኔዘርላንድ ከሞሮኮ ሌሊት 10 ሰዓት ላይ ተጠባቂ ጨዋታቸውን ያደርጋሉ። የ5 ጊዜ የመድረኩ ሻምፒዮን ብራዚል 7 ነጥብ በመሰብሰብ ምድብ 3ን በበላይነት በማጠናቀቅ ጥሎ ማለፉን የተቀላቀለች ሲሆን ጃፓን በአንጻሩ በምድቧ ምንም አይነት ሽንፈት ሳታስተናግድ ሁለተኛ ደረጃን በመያዝ ማጠናቀቋ ይታወሳል። ሁለቱ ብሔራዊ ቡድኖች ከዚህ ቀደም በ2006ቱ የዓለም ዋንጫ የምድብ መርሃ ግብር የተገናኙ ሲሆን ብራዚል በወቅቱ 4-1 በሆነ ውጤት ማሸነፉ አይዘነጋም። የዓለም ዋንጫን ካሸነፈች 24 ዓመታት ያስቆጠረችው ብራዚል ዘንድሮ ዋንጫውን ለመውሰድ ትልቅ ቅድመ ግምት ያገኘች ሲሆን በምሽቱ ጨዋታ ከጃፓን ቀላል ፈተና አይጠብቃትም። የብራዚልና ጃፓን አሸናፊ በ16ቱ ጥሎ ማለፍ ከኮትዲቯርና ኖርዌይ አሸናፊ ጋር የሚገናኝ ሲሆን በሌላ የጥሎ ማለፍ መርሃ ግብር ምድብ 5ን በበላይነት ያጠናቀቀችው ጀርመን ምርጥ ሶስተኛ በመሆን 32ን ከተቀላቀለችው ፓራጓይ ጋር ትጫወታለች። ሁለቱ ብሔራዊ ቡድኖች በ2002 የዓለም ዋንጫ ሩብ ፍጻሜ ላይ የተገናኙ ሲሆን በወቅቱ ጀርመን ጨዋታውን በማሸነፍ ወደ ግማሽ ፍጻሜ ማለፍ ችላ ነበር። የሁለቱ ብሔራዊ ቡድኖች አሸናፊ ሩብ ፍጻሜውን ለመቀላቀል ከፈረንሳይና ስዊድን አሸናፊ ጋር የሚፋለም ይሆናል። በሌላ የዛሬ ምሽት ተጠባቂ መርሃ ግብር ከምድብ 3 ሁለተኛ ደረጃን በመያዝ 32ቱን የተቀላቀለችው ሞሮኮ ከምድብ 6 አሸናፊዋ ኔዘርላንድ ጋር ሌሊት 10 ሰዓት ላይ ጨዋታዋን የምታደርግ ይሆናል። በ2022 የኳታር ዓለም ዋንጫ እስከ ግማሽ ፍጻሜ መጓዝ የቻለችው ሰሜን አፍሪካዊቷ ሀገር ሞሮኮ በዚህ ዓለም ዋንጫስ ምን ያህል ርቀት ትጓዛለች የሚለው በጉጉት ይጠበቃል። ትናንት በተጀመረው የ32ቱ የጥሎ ማለፍ መርሃ ግብር አዘጋጁ ሀገር ካናዳ ደቡብ አፍሪካን በማሸነፍ ወደ ቀጣዩ ዙር ያለፈች ሲሆን በ16ቱ የጥሎ ማለፍ መርሃ ግብር ከኔዘርላንድና ሞሮኮ አሸናፊ ጋር የምትገናኝ ይሆናል። ለኢራን ብሔራዊ ቡድን የ2026 የዓለም ዋንጫ ከስፖርታዊ ክስተትነት ባለፈ በከፍተኛ ጂኦፖለቲካዊ ውጥረቶችና ውስብስብ ኩነቶች የተሞላ እንደነበር ተገለጸ። ብሔራዊ ቡድኑ በምድብ ማጣሪያው ባደረጋቸው ጨዋታዎች ምንም አይነት ሽንፈት ሳያስተናግድ 3 ነጥቦችን በመሰብሰብ ከውድድሩ መሰናበቱ ይታወሳል። የቡድኑን ጉዞና ከሜዳ ውጭ የነበሩት ውጥረቶችን የሚያሳይ ዝርዝር ዘገባ አዘጋጅተናል። እግር ኳስ የፖለቲካዊ ልዩነቶችንና የድንበር ገደቦችን ነጻ በማድረግ በሰው ልጅ መካከል የአንድነትን ድልድይ የሚገነባ ብቸኛው ዓለም አቀፋዊ የመግባቢያ ቋንቋ እንደሆነ ይታመናል። ታዋቂው የቀድሞ የላይቤሪያ ኮከብና የቀድሞ ፕሬዚዳንት እንዲሁም የባላንዶር ሽልማትን በማሸነፍ የመጀመሪያው አፍሪካዊ ተጫዋች የሆነው ጆርጅ ዌይሃ እግር ኳስ ሁለንተናዊ ቋንቋ ነው ይለናል። ብሔር፣ ባህል ወይም እምነት ሳይለይ ሰዎችን በአንድ ላይ ያገናኛል ሲል የገለጸውም ይህንኑ ለመመስከር ነበር። በተጨማሪም የዘመናችን እግር ኳስ ካፈራቻቸው ታላላቅ ከዋክብት አንዱ የሆነው ፈረንሳዩ ዚነዲን ዚዳን ይህንኑ ጉዳይ ሲያስረዳ እግር ኳስ ምንም አይነት የፖለቲካም ሆነ የሃይማኖት ልዩነት ሳይኖር መላውን ሀገር በአንድ ላይ ሊያገናኝ የሚችል ብቸኛው ስፖርት ነው ብሎታል። ይህ የዚዳን አባባል እግር ኳስ በህዝቦች መካከል ያለውን አንድነት ከማጥበቅ ባለፈ በሀገራት መካከል ያለውን ግንኙነት እንደ ወንድማማችነት የሚያጠናክር የሰላም መሳሪያ መሆኑን የሚያረጋግጥ ነው። ሆኖም ግን ለኢራን ብሔራዊ ቡድን የ2026 የሰሜን አሜሪካ የዓለም ዋንጫ መድረክ ይህንን ስፖርታዊ አንድነትና እኩልነት በተሟላ መልኩ ያሳይ አልነበረም። ይልቁንም በጂኦፖለቲካ
ጂኦፖለቲካዊ ውጥረቶች ጥላ ስር የወደቀበት ክስተት ሆኖ ተመዝግቧል። የኢራን ብሔራዊ እግር ኳስ ቡድን በ2026 የሰሜን አሜሪካ ዓለም ዋንጫ ላይ ያደረገው ተሳትፎ በውድድሩ ታሪክ ታይቶ በማይታወቅ መልኩ ከስፖርታዊ ክስተትነት ባሻገር በከፍተኛ የጂኦፖለቲካዊ ውጥረቶችና ውስብስብ ክስተቶች እየተሞላ ነበር። በተለይም ውድድሩ ከመጀመሩ 100 ቀናት ቀደም ብሎ የካቲት 28 ቀን በአሜሪካና እስራኤል የአየር ጥቃት የኢራኑ የበላይ መሪ አያቶላህ አሊ ኻሜኒ መገደላቸውን ተከትሎ የሀገሪቱ በዓለም ዋንጫ የመሳተፍ ጉዳይ ጥያቄ ምልክት ውስጥ ወድቆ ቆይቷል። The Iranian sports minister Ahmad Donyamali has been speaking to state television in Iran, and he has said that under no circumstances will Iran play at the World Cup this summer in the United States. ምንም እንኳን የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በቪዛ ማዕቀቦች ዙሪያ ከብዙ ውይይት በኋላ ኢራን መሳተፍ እንደምትችል ቢያረጋግጡም ቡድኑ በፖለቲካው ጫና ምክንያት ዝግጅቱን ከአሪዞና ወደ ቲጁዋና ሜክሲኮ ለመቀየር ተገዶ ነበር። ፌዴሬሽኑና የሚዲያ ባለሙያዎች ቪዛ ተከልክለው ተጫዋቾችና አሰልጣኞች ብቻ የአንድ ጊዜ መግቢያ ቪዛ የተሰጣቸው ሲሆን በአሜሪካ የተጣለው የጉዞ እገዳ የኢራን ዜጎችና ደጋፊዎች ቪዛ አግኝተው ስታዲየም እንዳይገቡ አድርጎ አልፏል። በደቡብ ካሊፎርኒያ ለምታደርገው ጨዋታዎቹ አሜሪካ መግባት የተፈቀደላት ከጨዋታው 24 ሰዓት በፊት ብቻ የነበረ ሲሆን ጨዋታው እንዳለቀ ወዲያውኑ እንድትወጣ መደረጉ ለዝግጅት የሚሆን ግማሽ ጊዜ እንኳን እንዳታገኝ አድርጓት ቆይታለች። ኢራን በምድቧ ከቤልጂየም፣ ግብጽና ኒውዚላንድ ጋር ተመድባ በነበረው ፉክክር አንድም ጨዋታ ሳትሸነፍ ከምድቧ በመውደቋ በዓለም ዋንጫ ታሪክ እጅግ አሳዛኟ ተሰናባሽ ሀገር ሆና ተመዝግባለች። በምድቡ ያደረገችውን 3 ጨዋታዎች በሙሉ አቻ በመለያየት 3 ነጥብ ብታስመዘግብም ይህ ነጥብ ለቀጣዩ ዙር የሚያሳልፍ ሆኖ አልተገኘም። በአንጻሩ በሌሎች ምድቦች እንደ ኬፕ ቨርድ ያሉ ቡድኖች በ3 ጨዋታ አንድም ሳያሸንፉ ያገኘዋቸው 3 ነጥቦች ወደ ቀጣዩ ዙር ማለፍ አስችሏቸዋል። ሴኔጋልን ብትሆን ከኢራን እኩል 3 ነጥብ ሰብስባ በመጨረሻ ጨዋታው ባስቆጠረችው የጎል ብዛት ምክንያት በጎል ልዩነት ማለፏን ያረጋገጠች ቡድን ናት። ይህንንም ተከትሎ አፍሪካን ከወከሉ ቡድኖች መካከል 9ኙም ያሳለፈ የምድብ ጨዋታ ሆኖ ተጠናቋል። ኢራን በምድቧ የመጨረሻውን ጨዋታ በሰይታል ስታዲየም የምታሸንፍ ከሆነ በታሪኳ ለመጀመሪያ ጊዜ ወደ ቀጣዩ 32ቱ ዙር ማለፏን የምታረጋግጥበት ወርቃማ እድል ነበራት። ሆኖም ያ ሳይሆን ቀርቶ ጨዋታው አንድ እኩል በሆነ አቻ ውጤት በመጠናቀቁ በሌላ ምድብ የሚገኘው የሴኔጋል ብሔራዊ ቡድን በ2 ጎል ልዩነት ቀድሞ ማለፉን አረጋግጧል። በተለይ ደግሞ በሁለተኛው አጋማሽ የጭማሪ ደቂቃ የማሸነፊያ ግብ ማስቆጠር ቢችሉም በቪኤአር መሻሩ ቡድኑ በውድድሩ ላይ እውነትም እድለኛ ለመሆኑን በግልጽ አረጋግጧል። የኢራኑ አሰልጣኝ ኦመር ጋሉኔ የተሰማቸውን ከፍተኛ ብስጭትና ቁጭት የገለጹ ሲሆን ይህ የወጣቶች ስብስብ ያደረገው ተጋድሎ በታሪክ ሊጻፍ ይገባል፣ ምክንያቱም አስተናጋጁ ሀገር ኢፍትሐዊ በሆነ መንገድ ነው ያስተናገደችን ሲሉ በከፍተኛ ቁጭት ተደምጠዋል። የ2026 የሰሜን አሜሪካ ዓለም ዋንጫ ለኢራን ብሔራዊ ቡድን በሜዳ ላይ ካጋጠማት የሜዳ ላይ ፍልሚያ በላይ በስተጀርባው በነበረው የጂኦፖለቲካዊ ማዕቀብና የጉዞ እገዳዎች የሚታወስ የታሪክ ምዕራፍ ሆኖ ይመዘገባል ሲሉ ተንታኞች ገልጸዋል። ታዲያ ይህ አጭር የኢራን ዓለም ዋንጫ ቆይታ እግር ኳስ ከፖለቲካዊ ልዩነቶች በላይ ነው የሚለውን ሀሳብ ጥያቄ ውስጥ ያስገባ አጋጣሚ ሆኗል። ክቡራትና ክቡራን ተመልካቾች በእኔ በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቅቄያለሁ። ከመረጃዎቹ ጋር ሷሊ መሐመድ ቆይታ አድርጌያለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገነን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።